ሰላም ወዳጆች፣ ዛሬ ሊቢዶ ስለተሰኘው ሀሳብ እናወራለን። ይሄ ሊቢዶ በደንብ ራሳችንን ለማወቅ ያለንበትን ቦታና ሁኔታ ለማወቅ ጠቅለል ያሉ ስነልቦናዊ ሀሳቦችን የያዘ ስለሆነ ራሳችን ላይ ግምገማ ለማድረግ ወዴት እየሄድን እንደሆነ፣ ምን እያደረግን እንደሆነ፣ ምን መቀየር እንዳለብን፣ አቅጣጫችን ወዴት እንደሆነ ምናምን ለማየት በደንብ ይረዳል። ከሁሉም በላይ በየጊዜው ራሳችንን ለመለካት ያለንበትን ቦታና ሁኔታ ለማለካት ለማየት እንጠቀምበታለን። በደንብ ስንረዳው በቀላሉ ልንገልጻቸው፣ ልናያቸው፣ ልንረዳቸው የሚችሉ ያለንበትን ሁኔታ የሚገልጹ ሀሳቦች አሉበት። ወዴት ነው መድረስ የምንፈልገው? መድረስ ወደምንፈልግበት ቦታ ነው ወይ አቅጣጫችን፣ ሁኔታችን የሚሉትን ነገሮችም ለማየት የህይወት የውስጣችንን ኃይላችንን ለመረዳት ያለበትን ደረጃ ለመለየት እጅግ በጣም ጠቃሚ የሆነ ሀሳብ ነው። በእርግጥ ኮንሰፕቱ በጣም ስፔሲፊክሊ ሳይንቲፊክ ከምንላቸው የሳይኮሎጂ ኮንሰፕቶች ውስጥ ብቻ የሚመደብ አይደለም። ውስጡ ሳይንሳዊ ፓርት አለው። ከሁሉም በላይ ደግሞ ስነልቦናዊ ፓርት አለው። ኤንድ በተመሳሳይ ፍልስፍናዊ ሀሳብም አለው። ስለዚህ በጣም በሶስቱ እንትኖች ደረጃ ሰፋ አድርገን ልናየው የምንችለው ነገር ነው። ባዮሎጂ ልንለው በምንችለው ደረጃ ሊለካ ሊመዘን የሚችለው አካል አለው። ስነልቦናዊ አይዲያዎችን ይዛል። ከሁሉም በላይ ደግሞ የእኛን ትንተና፣ የእኛን እይታ፣ የእኛን ምልከታ የሚጠይቅ ፍልስፍናዊ ኤሌመንትም አለው ማለት ነው። ራሱ ቃሉ ከሁሉም በላይ እጅግ በጣም አከራካሪ የሆነ ቃል ነው። ለምን? በዘመናት ወደኋላ ራሱ ስንመለስ በጣም በሚገርም ሁኔታ ብዙ አይነት ትርጉሞችን ይዞ የመጣ ነው። አንደኛ መነሻው ላቲን ነው። ሊቢዶ የሚለው ቃል መነሻው ላቲን ነው። በሰዓቱ በተለምዶ የነበረው ትርጉም ይሄ ጥልቅ ፍላጎት ወይም ዲዛየር የምንለው ነው ማለት ነው። ምናልባትም እዛ ላይ ይሄ ክሬቪንግ የሆነ ነገር፣ መራብ መጠማት የሆነ ነገር፣ እርጅ አይነት ሀሳቦችን ይይዛል ማለት ነው። ብዙዎች ደግሞ በጥንት ጸሐፊያን ምናልባትም ስቶይኮቹን ሴኔካን ጨምሮ በኔጌቲቭ ሴንስ የሚረዱበት ዘመን ነበር። ይሄ ኦልሞስት ከ2000 ዓመት በፊት ማለት ነው። በጣም በጣም ልንቆጣጠረው የማንችለው ፓሽን፣ ውስጣዊ ፍላጎት አድርገው ይይዙታል ማለት ነው። ከመጠን ያለፈ ፍላጎት አድርገው ይይዙታል። ሴክሹዋል ብቻ አይደለም፣ በተለያዩ ነገሮች ላይ ከመጠን ያለፈ ፍላጎት፣ ከመጠን ያለፈ ጥልቅ ስሜት ስናሳድር አንድ ነገር ላይ ያንን ሊቢዶ የማድረግ እንትን ያደርጉታል። ከሁሉም በላይ ደግሞ አንድ እኛን ኦቨር ፓወር ማድረግ የሚችል ምክንያታዊነታችንን ጥሎ ማለፍ የሚችል ኃይል ሲያስቡ ሊቢዶ የሚለውን ኮንሰፕት ይጠቀማሉ ማለት ነው። እና በእርግጥ በጣም አሪፍና መልካም አድርገው ያዩትም ከምክንያታዊነትና በጣም ኢምፐልሲቭ ከሆነው ደመነፍሳዊ ከሆነው ማንነታችን መሀል ያለ ኃይል አድርገው ያዩታል ማለት ነው። ኦቨር ፓወር ማድረጉን፣ መብለጡን፣ እኛን መቆጣጠሩን የማይደግፉበት አይነት ትርጉም ይሰጡታል ማለት ነው። ወደ ሲግመንድ ፍሮይድ እና ወደ ካርል ዩንግ መሀል ወዳለው ጉዳይ ከመምጣታችን በፊት ምናልባት አንደኛው ሊቢዶን እንደ ኮንሰፕት እንደ ሀሳብ በጽሁፎቹ ላይ በሀሳቦቹ ላይ የተጠቀመ ሰው ሴንት ኦግስቲን ወይም ቅዱስ ኦግስቲን የምንለው ነው። ይሄንን ሊቢዶ የምንለውን ኮንሰፕት እሱ እንዴት ነው የሚያብራራው? በጣም ምንድን ነው ይሄ ኦርጋናይዝድ ያልሆነ ስርዓት መዋቅር የሌለው ቅደም ተከተሉን ብዛም የማይከተል እንዴት ነው ይሄ ኦርደሩ የተዛባ አይነት ፍላጎት፣ ጥልቅ ፍላጎት ነው። አቅም ያለው ስሜት ማለት ነው። እና ይሄ በተለይም ከወሲባዊ ስሜትና ፍላጎት ጋር እንትን ይለዋል። እኛን ዶሚኔት ማድረግ የሚችል ስሜት ማለት ነው። አንዳንድ ቦታዎች ላይ እንደውም የኦሪጂናል ሲን የመጀመሪያው ኃጢአት ውጤት አድርጎ የሚያይበትም እንትኖች አሉ። ከመለኮታዊው ስርዓት ሰዎችን የሚያርቅ ኃይል አድርገውም
ይተረጉመዋል ማለት ነው። እንግዲህ እነዚህ ትርጉሞች በሂደት በዘመናት የተለያየ አይነት ተቀራራቢም ትንሽ ራቅ ያለም ትርጉም ሲሰጠው ኖሯል። ኮንሰፕቱ ለምንድን ነው ልዩነቱ የመጣው የሚለውን በደንብ እንድንረዳው ነው። በኋላ ላይ የሳይኮሎጂ አባት በመባል የሚታወቀው ሲግመንድ ፍሮይድ ይህንን ሊቢዶ የተሰኘ ሀሳብ ወደ ምን ጠቀለለው? ወደ ከወሲብና ከወሲብ ጋር ከሚመጣው ደመነፍሳዊነት ጋር ጠቀለለው ማለት ነው። ስለዚህ ጥልቅ ፍላጎት የሆነ እርካታን መሻት አድርጎ ተረጎሙ ማለት ነው። ሶ ይሄ ለፍሮይድ ሊቢዶ የሚባለው ኮንሰፕት ከንቁ ካልሆነው ወይም ከአንኮንሽስ ማይንድ የሚወጣና ማንነታችንን ሼፕ የሚያደርግ ቅርጽ የሚሰጥ በተለያየ ደረጃ ተጽዕኖ የሚያሳድር ሀሳብ አድርጎ ያየዋል። በእርግጥ የዛሬ ዋና ሀሳባችን ሁለቱ መሀል ያለው ክርክር አይደለም። የተሻለ ምንለውን ለእኛ በትርጓሜም ደረጃ በተግባራዊም ደረጃ ስንቀይረው የሚጠቅመንን ወስደን ነው እንትን የምንለው። ይሄ ፍሮይድ ሲጀመርም በሳይኮሎጂው በራሱ እንትን ብዙ ነገሮችን ከሴክሹዋል ነገሮች ጋር ከወሲብና ከመሳሰሉት ነገሮች ጋር የማገናኘት ልምዱ ስላለው ሊቢዶንም በዛ ጉዳይ ወስዶ ቢጠቀልለው የሚገርም አይሆንም። በኋላ ላይ ከሱ ስር የመጣው ደግሞ ካርል ዩንግ አይዲያውን በደንብ ኤክስፓንድ አድርጎት አስፋፍቶት ከወሲብ ጥላ ውስጥ አውጥቶት በጣም ጠቅለል ያለ የህይወት ኃይል እንደሆነ የህይወታችን ውስጣችን ያለ ጥሬ ኃይል እንደሆነና ያ ሪሶርስ መሆን የሚችል ምንጭ መሆን የሚችል የፈጠራ ምንጭ መሆን የሚችል ለምሳሌ የመንፈሳዊ ጉዞ ኃይል ምንጭ መሆን የሚችል የስነ ልቦናዊ እድገት ኃይል ምንጭ መሆን የሚችል ጠቅለል ያለ ጥሬ የህይወታችን ኃይል አድርጎ ተርጉሞታል ማለት ነው። ስለዚህ ለዩንግ ሊቢዶ ማለት የአእምሮአችን የውስጣችን ኃይል ነው። ይሄ የውስጥ ኃይል ወደ ብዙ ነገሮች ይፈሳል። ወደ ፈጠራ፣ ወደ ትርጉም፣ ወደ ለውጥ፣ ወደ እድገት ይፈሳል ማለት ነው። እኛ እሱን ይዘን ነው የምንሄደው ማለት ነው። ይህንን ኮንሰፕት እንደ አይዲያ ይዘን ነው የምንሄደው። ስለዚህ ለምሳሌ ዩንግ ሊቢዶን ኤክስፓንድ ወደሚያደርግባቸው ነገሮች እንሂድና ከዛ ከራሳችን አንጻር እያንዳንዷን ኤሌመንት እናያታለን። ከሁሉም በላይ እንዴት ነው የምንጠቀመው? ኔጌቲቭ ሲሆንስ ኢነርጂው ከውስጣችን እየወጣ ያለው ወይም እየፈሰሰ ያለው ኢነርጂው ወደ አሉታዊ ወይም ወደ ኔጌቲቭ ወይም ደግሞ ህይወታችንን ሳቦታጅ ወደሚያደርግ ወደሚጎዳ ወደሚያስከፋ ቦታ እስከሆነ እየሄደ ያለው። ምክንያቱም ኢነርጂ ኃይል ነው፣ አቅም ነው፣ በውስጡ እምቅ የሆነ ኃይል ነው። ወደ የትም ሊሄድ ይችላል። እሱን ጥንቃቄ ያስፈልጋል። እነሱን እንዴት ነው የምናውቀው፣ እንዴት ነው የምናስተካክለው የሚለውን አሁን በተከታታይ እናያለን ማለት ነው። ዩንግ ይህን ሊቢዶ የተሰኘ ሀሳብ በጣም ጥልቅ ከሆነ ፍላጎት፣ ስሜት፣ ኃይል ጋር ከመነሳሳት ጋር ይሄ ሞቲቬሽን ከምንለው ነገር ጋር አንድ ነገር ለማድረግ የሰው ልጅ መነሳሳት ያስፈልገዋል። ምንድነው ሞቲቬሽኑ? አንድ ነገር ለማድረግ ለምሳሌ ፖሊሶች ወንጀል ምርመራ ሲደረግ ዳኛ ምናምን ባለው ፕሮሰስ ውስጥ ከሌን ገሎታል ወይም ከሊትን ገሏታል ሲባል የመጀመሪያ የሚጠየቀው ጥያቄ ምንድነው? ሞቲቭ ነው። ሞቲቭ ማለት ሞቲቬሽን ከሚለው ጋር ተመሳሳይ ሩት ወርድ ያላቸው ናቸው። አንድ አይነት መነሻ ያላቸው ቃላት ናቸው። ሞቲቭ ምንድነው ማለት ምን ማለት ነው? ምን አነሳሳው እሷን ለመግደል? ምንድነው መነሻ ሀሳቡ? ለምንድነው እንደዛ ያደረገው ተብሎ የሚታሰበው ይባላል። ምን ጊዜም አንድ ሰው የሆነ ነገር አደረገ ለሚባልበት ስፔሻሊ በወንጀል ደረጃ ላለ ወይም ደግሞ በህይወታችን ላይ ላለ ትልልቅ ውሳኔ መነሻችን ምንድነው? ለእያንዳንዱ እርምጃችን፣ ለእያንዳንዱ እንቅስቃሴያችን ዋና መነሻችን ምንድነው? መነሻ ከሌለን ምንነሳሳ ካልሆንን ብዙ ነገሮችን የማድረግ የመፈጸም እንትናችን ይገደባል ማለት ነው። እሱን በጥንቃቄ ማየት ይኖርብናል። ከፈጠራ ጋር እና ደግሞ ከሁሉም በላይ ከትርጉም ክሬት ከማድረግ ጋር ሊቢዶ እጅግ በጣም ኮኔክት የሚያደርግ ነገር ነው ማለት ነው።
ኖርማሊ ዋናው ሀሳብ ጥልቅ ስሜት፣ ጥልቅ ፍላጎት፣ ጥልቅ መሻት የሚለው ስለሆነ ይሄ ጥልቅ ስሜት ፍላጎትና መሻት የሰው ልጆችን መሰረታዊ ማንነት የሚያሳይ ነው። የሰው ልጆች ጥልቅ ስሜት ተከትለው ጥልቅ ፍላጎታቸውን ተከትለው የሚሄዱ ናቸው። ወይም ደግሞ ምንጊዜም ውስጣቸው ያለው ስሜትና መሻት ወደ ሆነ ቦታ ይጎትታቸዋል። ዓለም በዙሪያቸው ያለው ሁኔታ የሆኑ ነገሮች ወደ ተለያየ ቦታ ቢጎትቷቸውም እነዚህ ግን ደግሞ የውስጥ ስሜቶቻችን በራሳቸው መንገድ ወደ ራሳቸው አቅጣጫ ይጎትቱናል ማለት ነው። ይሄ ጥልቅ ስሜት፣ ጥልቅ መሻት የምንለው ነገር ብዙ ጊዜ በተለያዩ ትርጉሞች፣ በተለያዩ ሀሳቦች ይያያዛል። ኢቭን ራሱን በአሉታዊ ነገር የሚያነሱት አሉ። ማንኛውም ነገር አሉታዊ ነገር የለውም አንልም። አሉታዊ ነገር አሉታዊ የመሆን ወይም ደግሞ ኔጌቲቭ የመሆን የከፋ የመሆን እድሉ ወይም ደግሞ ጎጂ የመሆን እድሉ አለው። በተመሳሳይ ሁኔታ ደግሞ ጠቃሚ የመሆን አቅሙና እድሉ አለው ብዬ አምናለሁ። ምናልባትም ሙሉ ለሙሉ ወደ አሉታዊ ከሚቀይሩት መሀል አንደኛው ጋውተማ ቡድሃ ነው። የቡድሂዝም ሃይማኖት ለማለት ትንሽ ያስቸግራል። መንገድ የቡድሂዝም የህይወት መንገድ መስራች ሲድሃርታ እንትን ዲዛይር ኢዝ the root cause of suffering የምትል በጣም ብዙዎች የምትነሳ ታዋቂ እንትን አለችው። የስቃያችን ምንጭ ጥልቅ ፍላጎታችንና መሻታችን ነው ይላል ማለት ነው። እሱም ብዙውን ጊዜ ያልፈለግ ነው ያልወደድ ነው ያልመረጥ ነው ከምንም በላይ ሙጥኝ ያልናልነውንና ያልተጣበቅንበትን ነገር በማጣት አንጎዳም። ልንጎዳ ልንሰቃይ የምንችለው በፈለግናቸው ዋጋ በከፈልንባቸው ነገሮች በማጣት ወይም እዛ ውስጥ በሚገኘው ግጭት ነው። ስለዚህ ከማንወደው ሰው ጋር የሚደረግ ጸብም፣ ከማናቀው ቦታ ከማንሰጠው ሰው ጋር የሚደረግ ጸብም ያን ያክል አይከርም። ስለዚህ ጥልቅ ፍላጎት፣ ጥልቅ መሻት፣ ጥልቅ የሆነው ግንኙነት ምናምን በህይወት ላይ ያለው ተጽዕኖ ከፍተኛ እንደሆነ ማወቅ እንችላለን። ሙሉ ለሙሉ ጎጂ ነው ማለት ግን ትልቅ ስህተት ይኖራል። በእርግጥ የራሱ የቡድሃ ኮንሰፕቱ ለራሱ ሰፊ ማብራሪያ የሚፈልግ ነው ያለውም ነው። ምናልባት በሌላ ጊዜ እናነሳዋለን። እሺ፣ ስለዚህ ይሄ ጥልቅ ፍላጎታችን፣ መሻታችን በተለይም ከውስጣችን ያለው ሊቢዶ ልንለው የምንችለው የህይወት ኃይል እንትን ያደርጋል። ከውስጣችን ወደ ህይወታችን ወደ በዙሪያችን ወዳለ ነገር ፍሎ ያደርጋል፣ ይፈሳል፣ ይወርዳል ማለት ነው። ነገር ግን ይህ ፍሰት በደንብ እንዲፈስ፣ በደንብ እንዲሄድ፣ እንዲንቀሳቀስ፣ ራሳችንን እንድንሆን ከውስጣችን ከሚመጣው ኃይልና አቅም ጋር ተናበን እንድንሰራ ስንደረግና እዛ መንገድ ላይ ራሳችንን ስናገኘው በጣም በጣም በህይወት የህይወት ምንድነው አላይቭ የመሆን በህይወት የመኖር ህይወትን የማጣጣም ምናልባትም ደስተኛ የመሆን ልንለው የምንችለው ደረጃ ላይ የደረሰ ስሜት ይሰማናል። በጣም በጣም ነቃ ያልን የተነቃቃን አንቂ ማያስፈልገን እንደማለት ለነገሮቻችን፣ ለጉዳዮቻችን፣ በህይወታችን ላሉ ነገሮች ሞቲቬትድ የሆነን which means የተነሳሳን ኦልሬዲ በቂ ኃይል ያለን በቂ አቅም ያለን እንሆናለን ማለት ነው። መፍሰሱ መውጣቱ ተጨማሪ አቅምና ኃይል እንዲኖረው ያደርገዋል እንጂ እንዲዘጋ እንዲዳከም አያደርገውም። ሁለተኛው ደግሞ ይሄ በውስጣችን ያለ ኃይል በውስጣችን ያለ እምቅ አቅም ብሎክ ሲደረግ ሲዘጋበት መተንፈሻ መውጫ መንቀሳቀሻ ሲያጣ ማለት ነው። ይሄ ሁለተኛው ችግር ነው። እንደዚህ ሲሆን ብዙ ጊዜ ስታክ እናደርጋለን። አንድ ቦታ ስታክ አድርገን አንድ ቦታ ስታግኔት አድርገን ወይም ደግሞ ተቸክለን ራሳችንን እናገኘዋለን ማለት ነው። ምናልባት በዚህ ውስጥ በጣም ዲፕረስድ ልንሆን እንችላለን። አንድ ቦታ ላይ ስታክ ከማድረጋችን የተነሳ የድብርት መንፈስ ከድብርት ጋር የተያያዘ ነገር ሊያርፍብን ይችላል ማለት ነው። ይሄ የእንደዚህ አይነቱ ስሜት መዘጋት ወይ እንደዚህ አይነቱ የኤነርጂያችን የውስጣችን ኃይል አቅም እንቅስቃሴ መገታት ከፍተኛ የሆነ ጉዳት አለው በህይወታችን ላይ። እንዴት ሊገታ ይችላል? በብዙ ነገር። ለምሳሌ
በአስተዳደግ ባለን አመለካከት በህይወት ባለን ሩጫ ውስጣችን እንዳናነብ ከውስጣችን ጋር እንዳንናበብ በሚያደርግ ፋታ በማይሰጥ የኑሮ ትግልና ሩጫ በተለያዩ አስተሳሰቦች የተሳሳቱ አስተሳሰቦችና አመለካከቶች ልንል እንችላለን። ይሄ ብሎክ ሊዘጋበት ወይም ደግሞ በማይገባው አቅጣጫ ሊፈስ የሚችል የህይወታችን ኃይል የህይወታችን እምቅ ነገር በሶስት በተከፈሉ ሁኔታዎች ሊንቀሳቀስ ይችላል። የመጀመሪያው ወይም ደግሞ ስታክ ሊደረግ ወይም ሊዘጋበት ይችላል። የመጀመሪያው ባለፉ ሁኔታዎች ነው። በተለይም ከልጅነት ጀምሮ በምናመጣቸው ወይም ደግሞ አሁን ካለው ጊዜ በፊት በነበሩ በገጠሙን ሁኔታዎች መነሻነት የሚመጣ ነው። ለምሳሌ ከአስተዳደግ ከልጅነት መጥፎ ትራማዎች ሻዶዎች አጠራቅመን ከመጣን እነዛ ነገሮች በህይወት ደፋር እንዳንሆን ኃላፊነት እንዳንወስድ ሪስክ እንዳንወስድ እንዳንታገል ታግለንም እንዳናሸንፍ ደንቃራ ይሆኑብናል፣ እንቅፋት ይሆኑብናል፣ መንገዳችንን ይዘጋሉ ማለት ነው። የመጀመሪያው በስነልቦናው ኮንሰፕት አንድ ሰው እድሜው ራሱን ለማወቅ በተለይም ንቁ ለመሆን ከደረሰ በኋላ ከወጣትነት እድሜው አንስቶ መጀመሪያ ማድረግ ያለበት ሁላችንም ላይ የሆነ የሻዶ ኤሌመንት ስላለ የሆነ ያለፉ የተሳሳቱ አመለካከቶች፣ አስተሳሰቦች እና ቁስሎችን ማስተካከልና ማከም የመጀመሪያው ስራ ነው ማለት ነው። ቀጥሎ ሁለተኛው ይሄ የዚህን ኤነርጂ ፍሎው ሊገድብብን የሚችለው ምንድነው? አሁን ያለው ህይወታችን ነው። አሁን ባለው ህይወታችን ከመጠን በላይ ህይወታችን የተቆጣጠረው ምንድነው? ስራ ነው፣ ትምህርት ነው፣ ቤተሰብ ነው፣ ህይወት ነው፣ ኑሮ ነው፣ የፍቅር ግንኙነት ነው። ምንድነው እንደዛ ያለው? እነዚህ ሁሉም ውስጣችን ያለውን ኤነርጂ እንዲወጣም ለማድረግ አቅም አላቸው። ስራ በተለይ የምንወደው ሲሆን ከኛ ጋር በጣም የተገናኘ ሲሆን ለመገደብም ደግሞ አቅም አላቸው። ለምሳሌ አሁን ስለመገደቡ ስለሆነ እያወራን ያለነው በኋላ ሲከፈት ስላለው ስለምናነሳ ብዙ ሰዎች ከሚከፈላቸው ሰዓት ውጪ ስለ ስራቸው የሚያስቡ ብዙ ሰዎች ያውቃሉ። ስለ ስራው ማሰቡ ምንም የተለየ በራሱ ስፔሲፊክሊ ጉዳት የለውም። ነገር ግን የምናደርግበት መጠን የራሳችንን ኢነርጂ ለራሳችን መጠቀም ትተን ራሳችንን እንዲያገለግለን አድርገን መቅረጽ ትተን ወይ ቀጣሪዎቻችንን ወይ አሰሪዎቻችንን ህይወትን ገንዘብና የህይወት ምቾት ለማሳካትና ከፍ ለማድረግ ተግተን እየሰራ እንደሆነ የሚያሳይ አይነት ባህሪ ያለው ማለት ነው። ስለዚህ ያለንበት ቦታ ላይ የምንሰራው ስራ እኛን ወደፊት ለማሻገር ምን አይነት አቅም አለው? በዛ መንገድ እንኳን ማንሻገር ከሆነ ያ ጊዜያዊ ከሆነ ኦኬ፣ በጎን ላሳድገው የሚገባ ነገር ልሰራ የሚገባ ነገር ከውስጣዊ ኢነርጂ ጋር ከውስጤ አቅም ጋር ከውስጤ ሙሉ ፍላጎት ጋር የተያያዘ ደስ ብሎኝ ወድጀው መስዋዕትነት በከፍልበት እንኳን ቅር አይለኝም ብዬ የምሰራው ነገር ምንድነው ብለን ራሳችንን መጠየቅ አለብን። እንግዲህ እዚህ ውስጥ ስራ ብለናል፣ ህይወት ብለናል። በቃ ኑሮውን ኔጌቲቭ ሳይዱን ብቻ ይዘው እያማረሩ ምናምን እያሉ የሚኖሩ አሉን። እኛ ያለችን ህይወት እቺ ነች። ሁሉም ሰው በታሪክ ያነበባችሁ ሰዎች ታውቃላችሁ፣ ወደ ኋላ ብትሄዱ ሁሉም አብዛኛው ህዝብ እሱ የነበረበት ዘመን ከሁሉም የባሰ መጥፎ እንደነበር አድርጎ ነው የሚያየው። ለምን? የራስ ምታት ከሌሎች ካንሰር ይበልጣልና ነው። እኛም በጣም እንደዚህ ሆነን አናውቅም ምናምን እያለ ልንል እንችላለን። ነገር ግን ያለችን ጊዜ ልንኖራት የምንችላት ጊዜ ኢትዮጵያ ውስጥ ቢያንስ 40 ዓመት 50 ዓመት ከገፋ 60 እና 70 ዓመት የምንኖራት ጊዜ እሷ ነች ያለችን። እሷን በማማረር ከጨረስናት ሌላ ምንም እናገኘው ተጨማሪ ጊዜ የለም። እሱን ባለው ነገር አጣጥመን መኖር መቻል አለብን። ቅያሜያችን ቅር ያለን ነገር መግለጽ፣ ማውራት፣ መጫወቱም በራሱ ችግር ባይኖረውም ነገር ግን ህይወታችንን ግን ለማሻሻል ለማስተካከል በተሰጠን ባገኘነው ቀዳዳ ገብተን የራሳችንን ህይወት ለማውጣት ራሳችንን በዙሪያችን ካሉ ችግሮች ውስጥ ተዘፍቆ ላለመቅረት የምናደርገው ትግል ላይ እጅግ በጣም መበርታትና ለለውጥ ለተሻለ ነገር የተቃኘ አይምሮና ጭንቅላት ያስፈልገናል ማለት ነው።
ያ ሁሌ በማማረር ውስጥ ያልጠፋ ሁሌ በማማረር ውስጥ ሁሉንም ነገር ያላጎደለ እይታ ያስፈልገናል ማለት ነው። የአሁኑ ህይወታችን ምናልባትም ያለን የፍቅር ህይወት የመሳሰለው ምናምን የህይወታችንን ኢነርጂ እየገደበ እንዳልሆነ እያሰረ እየዘጋ እንዳልሆነ ማወቅ፣ መረዳት፣ ማመን ይኖርብናል ማለት ነው። እሺ የመጨረሻው እና ሶስተኛው ከሊቢዶ ወይም ከህይወት ኃይላችን እንቅስቃሴ ጋር ትልቅ ክፍተት ብዙ ጊዜ የማየው ወደ ተሳሳተ ቦታ እየፈሰሰ እየነጎደ እየሄደ ያለ የህይወት ኃይል ወይም ደግሞ ውስጣዊ ኃይላችን የውስጥ ኢነርጂያችን ነው። ይሄ የኛ ባልሆነ የሌሎችን ህይወት በሚያለመልም ሊሆን ይችላል፣ ወይም ደግሞ በአልባሌ ሊሆን ይችላል። ወደ ተሳሳተው ለምሳሌ ወደ ሱስ ወደ መሳሰለው። ምክንያቱም ሱስ በጣም ኢነርጂ የሚፈልግ ነገር ነው። በጣም ኢነርጂ የሚወስድ ነገር ነው። ጊዜ የሚወስድ ነገር ነው። ብዙ ነገር የሚበላ ነገር ነው። ብዙ ወደ ተሳሳተ ቦታ አንድን ነገር ማድረግ በራሱ ምንም ችግር የለውም። አንድን ነገር ማድረግ በራሱ በስነ ልቦናውም በምኑም ብዙም ችግር የለውም። ነገር ግን ያ ነገር ከሱስ የሚባለው ደረጃ ላይ ከደረሰ ችግሩ የትየለሌ ነው። እጅግ በጣም ከፍተኛ ነው። በቀላሉም አንገላገለውም። ከሁሉም በላይ ደግሞ ኢነርጂያችንን ዋናው ኃይላችንን በጣም ፕሮዳክቲቭ የምንሆንበትን ሰዓት ከሁሉም በላይ ራሳችን ላይ ህይወታችን ላይ ለውጥ ልናመጣ የምንችልበትን ጊዜና ወቅት ይወስድብናል፣ ይበላብናል ማለት ነው። አንድ ነገር መጠቀሚያ ማድረግ እንጂ የነገሩ መጠቀሚያ መሆን እንደ ሰው እጅግ በጣም ሊያሳፍረን፣ ራሳችንም ቆም ብለን አይተን ይሄ ነገር ግን እኔ የተጠቀምኩበት ነው ወይስ የቁስ መጠቀሚያ እየሆንኩ ነው ብለን ቁስ እንደፈለገ እየመራኝ ነው እየነዳኝ ነው ወይ ብለን ራሳችንን መጠየቅ ይኖርብናል ማለት ነው። እሺ ኢነርጂው እንደዚህ ወይ በልጅነት ቅድም 3 ነገሮች እንዳነሳናቸው ወይ በልጅነት ወይ አሁን ባለን የህይወት ውጣ ውረድ ወይም ደግሞ ወደ ተሳሳተ ቦታ በመፍሰስ ብሎክድ ሲደረግ ከመንገድ ሲወጣ የሚፈጠሩብን 3 ነገሮች እናያለን። አንደኛውና የመጀመሪያው ዲፕሬሽን ወይም ድብርት የምንለው ነው። ብሎክድ ከመደረግ ጋር ብዙ ጊዜ ግንኙነት አለው። ይሄ ኢነርጂው ወደ ውጭ ሄዶ የመገለጥ የመስራት የመንቀሳቀስ አቅሙን ከማውጣት ይልቅ ወደ ውስጥ የመሰብሰብና የመመጠጥ የመጥፋት ወደ ውጭ የመውጣትን አለመፈለግ አለመምረጥ ያመጣል ማለት ነው። ይሄ ራሱ እጅግ በጣም ከፍተኛ የሆነ ጉዳት አለው። ሌላው ሁለተኛው ደግሞ ምናልባትም ይሄ ከኤነርጂ ጋር የተያያዘ ቢሆንም አንዳንዴ ባዮሎጂካል የሆነ ከተፈጥሮ ጋር የሚገናኝም ካደግንም በኋላ ደግሞ የሚመጡ ኤሌመንቶች ያሉት ነው። ሜኒያ የምንለው ነው። ይሄ ከመጠን ያለፈ ኤነርጂ ልናወጣ በጣም ኦብሰስድ የሆነ በጣም የሆነ ነገር ላይ አጉል ኦብሰስድ የሆነ ከኛ ምናልባትም ከኛ ቁጥጥር የሆነ ኤነርጂዎች የምናወጣበት በተፈጥሮ ጠጋ ከሚሉት መሃል ይሄ ባይፖላር ዲስኦርደር ከምንለው ጀምሮ ሌሎችም ብዙ ሜኒያዎች ከመጠን ያለፈ ኤነርጂ የሆነ ነገር ላይ እንድናወጣና ዋናውን ጊዜያችንን፣ ወጣትነታችንን፣ አቅማችንን ልንታገል የምንችልበትን ሁኔታ ወደ ተሳሳተ ቦታ እንድናስቀምጥ ያደርገናል። ሶስተኛው እና በጣም አስቸጋሪው ደግሞ አፓቲ የምንለው ለምሳሌ በእኛ ግዴለሽ የምንለው ነው። ይሄ ምንም አይነት እንቅስቃሴ የሌለው ኢነርጂው ስታክ ያደረገ አንድ ቦታ ላይ የተገደበ አንድ ቦታ ላይ ስታግኔት ያደረገ አንድ ቦታ ላይ ያለምንም እንቅስቃሴ ያለምንም ኢቭን ኔጌቲቭም ሆነ ፖዚቲቭ እንቅስቃሴ በግድ የለሽነት የተቀመጠ ኢነርጂ እጅግ በጣም ጎጂ ነው። በነገራችን ላይ ከሁሉም በላይ እንደዚህ አይነቱ ኢነርጂ ለህይወት ያለውን አመለካከት ስብር ያደርጋል። በህይወት የሰው ልጅ ሊያጣጥማቸው ሊፈልጋቸው ዋና ግቤ ናቸው ብሎ ሊታገልላቸው የሚችላቸውን ነገሮች ዜሮ ያደርጋቸዋል። ከጥቅም ውጪ፣ ከቁጥጥር ውጪ፣ ከአስፈላጊነት ውጪ ያደርጋቸዋል እና ህይወት ደግሞ ምንጊዜም
ግዴለሽ ማለት የሚደረግበትን ፖዚቲቭም ሆነ ኔጌቲቭ ነገር ግድ የሌለውን ህይወት ደግሞ ትግል አላት። በዛ ውስጥ በህይወታችን ውስጥ ትግል አለ። ራሱ ህይወት ምናልባትም ያለ ትግል አይጥምም። የምንታገልለትን ነገር ዋጋ የምንሰጠውን ነገር ከሁሉም በላይ ነው ብለን የምናስበው ነገር ፈልጎ ማግኘቱ ይመስለኛል ዋነኛው ድል እዚህ ጋር። እሺ አሁን የውስጣችን ኢነርጂ ሲገደብ ምን አይነት ነገሮች እንደሚፈጠሩ አይተናል። ኦኬ ሲንቀሳቀስስ፣ በነፃነት ሲሄድስ፣ በነፃነት ሲፈስስ ብለን መጠየቅ አለብን ማለት ነው። ይሄ በኖርማሊ የሚፈስ ኢነርጂ ያለው ሰው መጀመሪያ ማየት ያለበት ለእድገት ለእንቅስቃሴ ምንጊዜም የሁለት ተቃራኒ ነገሮች መወጣጠር መሳሳብ አስፈላጊ እንደሆነ ማወቅ አለበት። የመፈለግና ያለመፈለግ፣ የአንድ ነገር ላይ ያለ ፍራቻና ጥልቅ ፍላጎት መሳሳብ አለ። እነዚህ መሳሳብ ውስጥ አሸንፈን በምንወጣበት ወይም ደግሞ በትግል ውስጥ ትምህርት እየወሰድን በምንሄድበት ሰዓት እዚህ ውስጥ እድገት አለ። ያለዚህ መሳሳብ ያለዚህ ትግል ግን እድገት የለም። ዩንግ እነዚህን ሁለት ትግሎች፣ ሁለት የተሰነጠቁ ሀሳቦች፣ ሁለት ዱዋሊቲስ መንቶች በደንብ አድርጎ ነው የሚያብራራቸው። ምናልባት ለብቻቸው ሌላ ነገር ይፈልጋሉ። አይዘር ኦርም ሆነ መፈለግምና ለመፈለግም ሆነ መፍራትና ጥልቅ ስሜት ማሳደርም ሆነ እነዚህ ትግሎች ናቸው። አንዱን አለመፈለጋችንና አንዱን መፈለጋችን ነገሩን ለማከናወን ከፍተኛ የሆነ መነሳሳት ወይም ሞቲቬሽን ይፈጥርልናል። ምክንያቱም ያለ እንደዚህ አይነቱ ሞቲቬሽን፣ ያለ እንደዚህ አይነቱ ትግል እንቅስቃሴ የለም፣ እድገት የለም። የሚመጣው አንድ ቦታ ላይ ተቸክሎ መቅረት ነው ማለት ነው። እዚህ ውስጥ እንግዲህ በደንብ ትኩረት ሰጥተን የምናያቸው ኤሌመንቶች ይኖራሉ። አሁን ጊዜ ስለሌለን ከድሪም ጋር ስለተያያዘው ሲምቦሊክ ኤሌመንት አናነሳም። በተለይ ከህልም ጋር የተያያዙ አንዳንድ አሁን በቅርብ የምንሰራቸው እንትኖች ይኖራሉ። ግን ለጊዜው ህልማችን በውስጣችን ያሉ ድብቅ መልእክቶችን፣ ድብቅ ሀሳቦችን፣ ድብቅ ፍራቻዎችን አንኮንሸሳችን ምን ላይ የቱ ጋር እንዴት እንዳለ በምን አይነት ሁኔታ ላይ እንዳለ ምን እንደሚያስፈራው ምን እንደሚያስፈልገው ወዴት መሄድ እንደሚፈልግ ያሉትን አይምሮአችን ውስጥ አንኮንሸስ ውስጥ ያሉትን ግጭቶች በደንብ ስለሚያሳየን እንትን ህልም እጅግ በጣም ወሳኝ ነው ከነ ትርጓሜው ብለን መውሰድ ይኖርብናል ማለት ነው። ስለዚህ ምናልባትም የሳይኪክ ኢነርጂ የአይምሮ ኃይል የአይምሮ እምቅ ኃይል ምን ሊያሳይ ይችላል? በጣም በውስጣችን በጣም ህይወት ያለውን ነገር ያሳያል። በጣም የታፈነው ደግሞ የትኛው እንደሆነ ያሳያል። ከሁሉም በላይ ደግሞ ኢነርጂያችን ወዴት ነው የሚሄደው፣ ወዴት ነው መሄድ የሚፈልገው ብለን ራሳችንን እንድንጠይቅ ይገፋፋናል ማለት ነው። እንግዲህ አሁን ዋናው ጥያቄ እሱ ነው። ኢነርጂያችን ወዴት ነው እየሄደ ያለው? ታፍኗል? ወደ ተሳሳተ ቦታ ነው እየሄደ ያለው? እየሄድንበት ያለው ቦታ ከኛ ጋር ያለው ግንኙነት ምንድን ነው? ቀጥታዊ ነው? ተዘዋዋሪ ነው? እኛን የሚወክል ነው ወይም እኛን የሚመስል ነው ብለን ራሳችንን መጠየቅ አለብን ማለት ነው። ካለበለዚያ ወደ ተሳሳተ ቦታ ይሄዳል። ቅድም እናነሳዋለን ወዳልነው ወደ አሉታዊ አይዲያ እና ሀሳብ ስንመጣ ኢነርጂው ወደ ሆነ ቦታ ይፈሳል። ወደ ሆነ ቦታ መንቀሳቀስ አለበት። ቅድም ያነሳ ነው ግዴለሽ የምንለው ወደ የትኛውም ቦታ ማይንቀሳቀስም ሰው ቢሆን በውስጡ ነገ ለመፈንዳት ዛሬ እያበጠ ነው። ቴንሽኑ ወደዚህ ወደዛ ካልሆነ ወደየት ነው የሚሆነው? ለመፈንዳት ወደ ውጪ የማበጥ ነገር ነው። የሆነ ቀን ይፈነዳል። የሆነ ቀን ሰውየውን ወይም ባለቤቱን ከባድ የሆነ ስነልቦናዊ ችግር ውስጥ በቀላሉ ማይወጣው ስነልቦናዊ ችግር ውስጥ ራስን እስከ ማጥፋት ወደሚገፋፋ ሁኔታ ውስጥ እንትን ይላል እና ከመጠን ያለፈ ግዴለሽነት ኤነርጂያችንን አንድ ቦታ አፍኖ አስቀምጦ በኋላ ላይ አጉል እንዲፈነዳ በመቆጣጠር በማንችለው መንገድ እንዲገለጥ መጥፎ አስተዋጽኦ ያደርጋል። እሱ ላይ እጅግ በጣም መጠንቀቅ አለብን ማለት ነው። ስለዚህ ዋናው ጥያቄያችን አብዛኛው ሰዓቴና ጊዜን፣ አብዛኛው ኢነርጂን፣ አብዛኛውን አቅሜን ምን ላይ ነው እያዋልኩና እያወጣው ያለሁት? ያ ነገር እኔን ይመስላል ወይ? እኔን ይወክላል ወይ? ከዛ ውስጥ
ምናልባትም አስቸጋሪ ቢሆን ሆኖብን በህይወት ተገፋፍተን በትምህርት በስራ በምናምን በቤተሰብ በተለያዩ ነገር ተይዘን ብዙውን ጊዜያችንን በዙሪያችን ላሉ እንደዚህ አይነት ነገሮች ራሳችንን በገንዘብም በምንም ለማሻሻል ለምናደርጋቸው ሩጫዎች ልንሰራ እንችላለን ወይም ወደ እነሱ ልናተኩር እንችላለን። ነገር ግን ከዚህ ከሚወጣው ኢነርጂ አንጻር ለኔ ለውስጥ ፍላጎቴ ለውስጠኛ ማንነቴ የሚሰጥ ጊዜ አለ ወይ? ለውስጥ እድገቴ የተሰዋ የሚሰጥ የሚንቀሳቀስ ጊዜ አለው ወይ የሚለውን አይዲያ ማየት አለብን። ምክንያቱም መስዋዕትነት የህይወት አንዱ ማገር ነው፣ ምሰሶ ነው። በጣም ትልቅ እንትን ያለው ነገር ነው። ምክንያቱም ሰዎች ወደፊትም ለመጓዝ ከፈለግን ለውጥ ለማምጣት ከፈለግን የድሮ ማንነት መቀየር አለበት። ሁሉም ተነስቶ ይጣል አይደለም። ነገር ግን ብዙ እኛን የማይመስሉና እኛን የማይወክሉ ነገሮች ተሸክመን ስለምንዞር እነሱ መቀየር እንትን ማለት አለባቸው። ብዙ ህመሞቻችን እንኳን ለመጣል በጣም የምንቸገር ብዙ ሰዎች አለን። ከህመሞቻችን ጋር ተላምደን አንተ ትብስ ተባብለን የምንኖራለን። ይሄ እጅግ በጣም መጥፎ ነው። አንዳንድ ምቾቶቻችንን ለመነሳት ዝግጁ መሆን አለብን። ምቾቶቻችንን መስዋዕት ለማድረግ ዝግጁ መሆን አለብን። ለሚመጣው የተሻለ ለውጥ፣ ለምንፈልገው መሰረታዊ ነገር ምቾታችንን ለማጣት ዝግጁ መሆን ይኖርብናል ማለት ነው። እዚህ ውስጥ ሪሌሽንሺፖቻችንን በደንብ ማየት አለብን። አንዳንድ ሪሌሽንሺፖች ከመጠን ባለፈ ለኛ ከጥቅማቸው ይልቅ ጉዳታቸው የሚያመዝን ለህይወት ኃይሌ ሊቢዶ ለምንለው የህይወት እምቅ ኃይል ሪሌሽንሺፕ እያደረገ ያለው አስተዋጽኦ ምንድነው? በደንብ እያነሳሳኝ ነው፣ እያነቃቃኝ ነው፣ ህይወትን እንድወድ እያደረገኝ ነው ወይስ ህይወትን እንድጠላ እንዳማርር ከምንም በላይ እንድከፋ እያደረገኝ ነው? እዚህ ውስጥ እንደዛ እንዳስብ የሆንኩት በምን የተነሳ ነው? በራሴ ለነገሩ ባለኝ ትርጉም ነው? ካለኝ የተለጠጠ ኤክስፔክቴሽን ነው? ምንጊዜም የሆነ ችግር ሲፈጠር it takes two to tango ይባላል አይደል? ስለዚህ ሁለት ሰዎች የሆነ ጥፋቶች ይደማመሩና ብዙ ጊዜ የኛ ጥፋት አይታየንም፣ የዛኛው ሰው ጥፋት ነው ኩልል ጥርት ብሎ የሚታየው። እሱን በጥንቃቄ መውሰድ መቻል አለብን ማለት ነው። እርጋታችንን ያለን በጣም ተረጋግተን ግን የኛ ያልሆነ ህይወት ልንኖር እንችላለን። ብዙ ሰዎች እንደዚህ ናቸው። በጣም በተረጋጋ ሁኔታ ግን እነሱን የማይመስል ኑሮ ይኖራሉ። እዛ ውስጥ መቦርቦር አለ። እየተበላ እንደሚያልቅ ምስጥ እንደሚበላው ግንድ ውስጣችን እየተበላ ያልቃል ማለት ነው። ከራሳችን ጋር ለመገናኘታችን የማናቀው ሰው ውስጣችን እየተፈጠረ ይመጣል ማለት ነው። ይሄ በሂደት ብሎ ተስፋ ሁሉ ወደ መቁረጥ ሊደርስ የሚችል ማንነት ልናወጣ እንችላለን ማለት ነው። ይህንን ውስጣችን ያለ ኃይል ማወቅ ያለብን ነገር እኛ የምንቆጣጠረው አይደለም። እኛ ምናልባትም ዲስከቨር እናደርገዋለን፣ ውስጣችን ፈልገን እናገኘዋለን። ከዛ የሚፈስበት የሚወርድበት ጤናማ መንገዶች እናመቻችለታለን። እኛን የሚመስል ተሰጥኦ ሊሆን ይችላል፣ ማንነት ሊሆን ይችላል፣ ምርጫ ሊሆን ይችላል፣ ጥልቅ የሆነ መሻት ፍላጎት ሊሆን ይችላል። ያንን በሚያሳካበት መንገድ ቦይ እንቀድለታለን፣ እንከፍትለታለን፣ እንዲፈስ እናመቻቸዋለን። ግን አንፈጥረውም፣ አንጠመዝዘውም፣ አንወዘውዘውም። የራሱ የሆነ ትልቅ አቅም ያለው ኃይል ነው ውስጣችን ያለው። ለዛም ነው ሞር ይሄ ፊሎሶፊካልም ነው የምንለው። የራሳችን ትንተና ይፈልጋል። የት ነው ያለሁት ብለን ራሳችን መጠየቅ አለብን። ማንም ሊነግረን አይችልም። ወዴት ነው መሄድ እንፈልጋው? አብዛኛውን ኢነርጂ ምን ላይ ነው እያወጣው ያለሁት የሚለውን መጠየቅ ይኖርብናል ማለት ነው። መጨረሻ ላይ የምናየው ኢነርጂ በጣም በጤናማ መንገዱ መውጣት ሲሳነው አሉታዊ በሆነ መንገድ ይወጣል። አሉታዊ በሆነ መንገድ መውጣት ከጀመረ ስራችንን ይበጠብጣል፣ ሪሌሽንሺፓችንን ይበጠብጣል። ቢሆኑ የተለያዩ አይነት ባህሪያቶች እንትኖች እናመጣለን እና ሪሌሽንሺፓችን ላይ፣ ስራችን ላይ፣ ህይወታችን ላይ በኔጌቲቭ ይወጣል ኢነርጂው ማለት ነው። በትግል መልክ ነው የሚወጣው ማለት ነው። በሰላም በእድገት በመስዋዕትነት ውስጥ በተፈጠረ ግንኙነት መሀል አይደለም የሚወጣው። ሰው ኔጌቲቭ መሆን ከጀመረ በኋላ ሪሌሽንሺፑ ላይ የሚያደርሰው ጉዳት እጅግ በጣም ከፍተኛ ነው። ምክንያቱም ኦልሬዲ እይታው ኔጌቲቭ ስለሆነ
የሚመጡትና የሚታዩትን ነገሮች በሙሉ የሚተረጉመው አሉታዊ በሆነ በከፋ በተሳሳተ መንገድ ነው። የሚደረገውን መልካም ነገር በሙሉ በመልካም ነገር ለመተርጎም ይቸገራል። ብዙዎች ሲሉ እንሰማለን አይደል? ምንም ቢያደርግ አላምነው፣ ምንም ብታረግ አላምናትም፣ ምንም ቢያደርግ አልቀበለው፣ ምንም ብታረግ ኦልሬዲ የዛን ሰው ጉዳይ ኔጌቲቭ አድርገን ደምድመነዋል በሆኑ ሁኔታዎች ማለት ነው። ያ ነገር ግን ትክክል ነን ወይ? ትክክል ልንሆን እንችላለን። ስህተት ነን ወይ? ስህተትም ልንሆን እንችላለን። ምናልባትም ደግሞ ብዙውን ጊዜ በህይወት እንደሚታየው ትክክልም ስህተትም የመሆን እድላችን ሰፊ ይሆናል። ትክክል የሆናቸው ነጥቦች የትኞቹ ናቸው? ስህተት የሆናቸው የትኞቹ ናቸው? በግልጽ መነጋገር ያስፈልጋል ከራሳችን ጋር፣ የራሳችንም ህይወት ሆነ ከሪሌሽንሽፕ ጋርም በተያያዘ ከሚመጣ አይዲያ ጋር ሆነ ማለት ነው። እና ይሄ እንግዲህ ሊቢዶ የሚለውን ኮንሰፕት በጣም በጣም ሰፊ የሆነ ነገር ነው። የህይወት መስመራችን፣ የህይወት አቅማችን፣ የህይወት እንቅስቃሴያችን ወዴት ነው ፍሎ እያደረገ ያለው የሚለውን ነገር በደንብ እንድንረዳ የራሱ አስተዋጽኦ ያደርጋል ማለት ነው። በተለይም ዩንግ በሚያነሳቸው ኤሌመንቶች ላይ ሻዶ የምንለው ነገር አንደኛው ከዚህ ከሊቢዶ ጋር አገናኝተን ልናነሳው የምንችለው ነገር ነው። ወደ ውስጥ የምናፍናቸው ነገሮች አሉ። ወደ ውስጥ ለምሳሌ የወሲብ ፍላጎታችንን ልናፍን እንችላለን። በተለይም በኢትዮጵያ ማህበረሰብ ዘንድ ብዙዎች ጋር ችግር ነው ይሄ። ብዙ ሴቶች ወንድ ጋር ድርሽቲና እንትንቲና በቃ ወንድ ጋር አይሽና ምናምን ወላጆች በጣም ከመጠን ያለፈ ሀሳብና ንግግር ያቀርባሉ። ለዚህ በቃ ሁለተኛ አታገኘኝም። እንደውም ብዙ ወላጆች ራሳቸው ላይ ሁሉ እርምጃ እንደሚወስዱ ታዋርጅኝና ምናምን በቃ ለሴቶቹ ለወንድም ሊሆን ይችላል ስለ ጾታዊ ግንኙነቱ ገና ከልጅነታቸው ገና ስለዛ አይነት ነገር እውቀት እንኳን ሳይኖራቸው ሳያስቡ በጣም በጣም ኔጌቲቭን ነገር ስለውባቸው ያድጉና ምኑን ያፍናሉ? ጾታዊ ግንኙነት ውስጣቸው ሻዶ ይሆናል፣ ይታፈናል ማለት ነው። ከዛ እነዚህ ወላጆች እነዚህ ሰዎች እድሜያቸው ሲደርስ አታገባም አታገቢም ወይ ማለት ይጀምራሉ ማለት ነው። መጀመሪያ ጉዳዩን አፍነው መጥፎ ሁኔታ ውስጥ ከከተቱ በኋላ ሰዎቹን ምናልባትም የስነ ልቦና አማካሪ በሚያስፈልጋቸው ሁኔታ ስለ ወሲብ፣ ስለ ሴክስ፣ ስለ ጾታዊ ግንኙነት፣ ስለ ፍቅር፣ ስለ ሌላኛው ጾታ፣ ስለ ተቃራኒ ጾታ ያላቸውን ሀሳብ ካበላሹ፣ አመለካከታቸውን ከቀየጡ፣ ከበረዙ በኋላ ደግሞ ድጋሚ መቼ ነው የምታገባው፣ መቼ ነው የምታገቢው አይነት እንትን ይላሉ ማለት ነው። ከኃይል ጋር በተያያዘ ከሚታፈኑ ነገሮች ኃይላችንን መጠቀም፣ መብታችንን መጠቀም፣ ከብስጭት ጋር በተያያዘ፣ ከፈጠራ ጋር በተያያዘ፣ ከፍቅር ጋር በተያያዘ ብዙ ነገሮች ይታፈናሉ፣ ሻዶ ይሆናሉ። which means ኢነርጂያቸው ብሎክ ይደረጋል ማለት ነው በውስጣችን። ብሎክ ሲደረግ ደግሞ ሻዶ ብዙ ጊዜ እንደሚያደርገው ወደ አንኮንሽስ ቁልቁል ይወርድና የሻዶ አካል ይሆናል ማለት ነው። የታፈነ ኃይል ደግሞ ዲስቶርትድ የሆነ የተበላሸ ይሄ የሆነ ውሃ እንኳን በጣም ህይወት ያለው ጠቃሚ ነገር ነው። በታፈነ ሁኔታ ውስጥ ሲቀመጥ ግን ይገማል፣ ውሃ ይገማል እና እጅግ በጣም ጥንቃቄ ይፈልጋል። የታፈነ ለምሳሌ ብስጭት ፓሲቭ አግሬሽን ያመጣል። ይሄ ዝም ብሎ ጠብቆ ወይም ደግሞ በማይታይ መልኩ ሰዎችን የማጥቃት አይነት ስሜት ያመጣል ማለት ነው። የታፈነ ፈጠራ ወይ ድብርት ወይም ደግሞ ነገሮችን ችላ ማለት እና ስሜት የማይሰጠው ሰው መሆን ያመጣል። የታሰረ ኃይል፣ የታሰረ ኤነርጂ ከሁሉም በላይ ለኛ ለሌሎች ዶሚነንት ወይም የበላይ ለሚመስሉን አካላት ወይም ሰዎች
በእንደዛ አይነት ሁኔታዎች አትራክትድ እንሆን እኛን በልጠው ዶሚኔት በሚያደርጉን ሰዎች በሪሌሽንሺፕ ሁሉ ሊሆን ይችላል አትራክትድ እንድንሆን ያደርጋል ማለት ነው። ስለዚህ እነዚህን ኤሌመንቶች በደንብ ማየት ማወቅ አለብን ማለት ነው። ከፕሮጀክሽን ጋር በተያያዘ በተለይም ከፍቅር ጋር በተያያዘ ወንድ ልጅ የራሱን ኢነር ፌሚኒን ወይም አኒማ የምንለውን ነው ፕሮጀክት የሚያደርገው። ከዚህ በፊት ስለ አኒማና አኒሙስ አውርተናል። ወንድ ውስጥ ስላለ የሴት ምስልና ሴት ውስጥ ስላለ የወንድ ምስል ማስኩሊን ወይም ወንዳ ወንድ የሆነ ምስል ማለት ነው አኒሙስ የምንለው። ሰዎች ከሆኑት ማንነታቸው ጋር በፍቅር አንወድቅም። ነገር ግን ገና ኢንተግሬት ባላደረጉት እኛ ጋር ደግሞ ተገልብጦ በሚመጣ ሁኔታ ውስጥ ነው ፍቅር የምንወድቀው ማለት ነው። ስለዚህ ግንኙነት አንዳንዴ መስታወት እንደመኳኳል ነው፣ ወደ እንደ ማግኔቲክ መሳሳብ ነው። ማግኔቲክ መሳሳብ እንደምናውቀው አንላይክ ቻርጅስ ነው አትራክት የሚደራረጉት። አንድ አይነት ያልሆኑ እንትኖች ኔጌቲቭ እና ፖዚቲቭ ነው ማለት ነው የሚሳሳቡት። ስለዚህ በጣም አንኮንሽስሊ ከሆነ ከሰዎች ጋር በእንደዚህ አይነት መንገድ በቁስላችን፣ በችግራችን፣ በክፍተታችን በፍቅር የምንወድቀው ወጥመድ ነው ማለት ነው። ያ ፍቅር ለምን እንዳልሰራ አልገባንም። ብዙ ጊዜ ደግሞ በነገራችን ላይ ወደፊት ብንሰራበትም ደስ የሚለኝ ኤሌመንት ነው። በጣም ትክክል የሚመስል በጣም የሚገርም የፍቅር ሁኔታ ውስጥ የሚገቡ ሰዎች አሉ። ያ ለአጭር ጊዜ የሚቆይ ዳይሬክትሊ ትራማ ቦንዲንግ ነው ማለት አልፈልግም፣ ብዙ ኤሌመንት አለው ጊዜ ስለሌለን አሁን። ነገር ግን በኋላ ላይ ለምን እንዳልሰራ ማይገባቸው በቃ this is meant to be ተብሎ ይሄ በቃ የህይወቴን ተናገኘው ምናምን ተብሎ ይባልና በኋላ ላይ ደግሞ በጣም ከመጠን በላይ ሰዎች ተቋስለው ከመጠን በላይ ተጎዳድተው የሚለያዩበት ሁኔታ እንትን ይባላል። የፍቅሩን ያክል በጣም ተጠላልተው ችግር ውስጥ ገብተው ይመጣል ማለት ነው። ሰዎች ከዚህ ደግሞ እንትን ካልወጡ ተመሳሳይ የሪሌሽንሺፕ ፓተርን ነው ኮሚት የሚያደርጉት። መጀመሪያ ላይ የሰሩትን ስህተት ገልብጠውና ቀይረው በሚቀጥለው ይሰሩታል ማለት ነው። እና ደግሞ በሻዶዎቻችን በሻዶ የሚመጣ ግንኙነት በኋላ ላይ መጀመሪያ ላይ በጣም አሪፍ ቢመስል በኋላ ላይ በጣም ፍራስትሬት የሚያደርገን ግጭት ውስጥ የሚከተን ነው ማለት ነው። ሶ ኢነርጂ ወይም ሊቢዶ እንደ ኮንሰፕት ዋና ዓላማ ወደ ውጪ መፍሰስ ነው። መነሻው ማለት ነው። መነሻው ወደ ውጪ መፍሰስ ነው። ኢንድ ታስኩ ግቡ ግን ኢንተግሬሽን ወይም ወደ ውስጥ መመለስ መቻል ነው ማለት ነው። ሶ ወደ ውጪ የወጣው ነገር ወደ ውስጥ የሚመለስበት መንገድ ያመቻቻል ማለት ነው። እነዚህ ነገሮች እንደ አይዲያ እንድናያቸው ፈልጋለሁ። ሶ የውስጥ ኢነርጂ ኃይላችን ትንሽ ነጥቦች ልጨምርላችሁ ዝም ብዬ ከምዘጋው። 3 ስቴቶች አሉት። በጣም አንኮንሽስ በሆነ ከሁሉም በላይ ደግሞ ፕሪሚቲቭ በምንለው ፕሪሚቲቭ ማለት ኋላ ቀር ደመነፍሳዊ ንቁ ያልሆነ በምንለው መንገድ ይገለጣል። ይሄ እጅግ በጣም በደመነፍሳዊ በሱስ በእርካታ መር በቃ ይሄ ዝም ብሎ እርካታ መር ማለት እርካታ ለማግኘት ብቻ የሚከፈል ህይወትን እየቆረሱ እንደመጣል ማለት ነው። የሆነች ለማትረባ ጊዜያዊ እርካታን ለማሳደድ የሚደረግ ነገር ማለት ነው። ይሄ በጣም ቁጥጥር የሌላቸው ስሜቶችና ፍላጎቶችን ይይዛል ማለት ነው። ሱስ በጣም ደመነፍሳዊ ውሳኔዎችና እንቅስቃሴዎችና እርካታ መር እንትኖች ከዲሲፕሊንም ያወጣሉ። የሚያላቸውም ጉዳት እጅግ በጣም ሰፊ ነው። ሁለተኛው የሊቢዶ ስቴት የሊቢዶ ሁኔታ የታፈነ አንድ ቦታ ብሎክ የተደረገ ወይም ሪፕሬስ የተደረገ ነው ማለት ነው። ይሄ ዲፕሬሽን፣ ድብርት፣ ጭንቀት ያመጣል። ሞቲቬሽን ወይም ደግሞ መነሳሳት ማጣት ያመጣል። ኤንግዛይቲ እና ነም የምንለው ነገር አለ። እነሱን የማምጣት አቅም አለው ማለት ነው። እና ይሄ ሁለተኛው ስቴት ነው ማለት ነው። በጣም ሞቲቬሽን የማጣት ሁኔታ ውስጥ ይከተናል ማለት ነው። ነገሮችን ለማድረግ ለመፈጸም
ወይም ደግሞ እንደ ዞምቢ የሚንቀሳቀስ ሰው እንሆናለን ማለት ነው። የመጨረሻውና ሶስተኛው በጣም የተሰናሰለ ከራሳችን ጋርና ለእድገት ለትራንስፎርሜሽን ምቹ የሆነ ምንለው አለ። እሱ ያ የውስጣችን ያለው ኃይል ወይም ሊቢዶ በፈጠራ ላይ መዋል ሲችል፣ በጣም ጥርት ያለ የሚፈስበት መንገድ ሲኖረው፣ አላማ መር ሲሆን ፐርፐስ ድሪቨን ሲሆን ወዴት እየሄደ እንደሆነ እንዴት እየሄደ እንደሆነ ከኛ ጋር በተሰናሰለና በተግባባ መልኩ ሲንቀሳቀስ ይሄ ውስጣዊ ኃይል ትልቅ ስራ መስራት የሚችልበት ቦታ ላይ ይመጣል ማለት ነው። እንግዲህ ይሄ ዋና ኤሌመንት ምንለው ነው። እንግዲህ ይሄ ኢነርጂያችን ይሄ ሊቢዶአችን በየቀኑ በስራ በጥናት በማህበረሰባዊ ግንኙነት ለብቻችን ባለንበት ሰዓት ከሁሉም በላይ ከሶሻል ሚዲያው ዓለም ምን ያክል ነገሮች ነው የምንወስደው፣ ምን ያክል እሱ በቁጥጥሩ ስራ ውሎናል፣ የፈጠራ አቅማችን ምን ያክል ነው በነገሮች በስራ በምንም በራሳችንም ህይወት ምንለው ነገር ላይ ከሁሉም በላይ ደግሞ በጣም በህይወት የመገኘት በጣም አሪፍ ምቾት የሚሰማን የቱጋ ነው፣ እሱ ነገር ከሻዶ ጋር ግንኙነት አለው የለውም፣ ለምንድነው የሆነ ነገር የወደድ ነው የሚሉትን ነገሮች ራሳችንን እንድንጠይቅ ኢነርጂያችን አቅማችን የሚፈሱባቸውን አቅጣጫዎች እንድንመራመርና ትኩረት ሰጥተን እንድናይ የራሱን አስተዋጽኦ ያረግልናል ማለት ነው። ራሳችንን ለመመልከት ለማየት ለማሻሻል ምን ጊዜም ዝግጁ መሆን አለብን። ይሄንን ደግሞ ለማወቅ ኢነርጂ ወዴት ነው እየፈሰሰ ያለው፣ ለምንድን ነው እንዴት ነው እያወጣሁት ያለሁት፣ አብዛኛው ኢነርጂ ወዴት ነው እየሄደ ያለው፣ ትክክል ነው ወይ እኔን ይመስላል ወይ እያልን በየጊዜው ቆም እያልን አሰስመንት መስራት ይኖርብናል ማለት ነው። እኔ በዚያ ያበቃው። ስላዳመጣችሁኝ አመሰግናለሁ።